እና እኔ ልገለኝ ነው? ልገለኛ ልገለኝ ገለሃለሁ። ቆይ ልጅቱ የማን ልጅ ነች? የመድብል። ምን ማለቴ የወንድሙ ልጅ ናት። ያው መድብልም ቢሆን እንደ ልጁ ነው የሚያት። አንቺ ጋር ይችላል። ጎሽ አሁን ወደ ራስ ተመለስክ። ለማንኛውም አሁን ያችን ድንቢጥ ለማየት ትረዳኛለህ። በሉ ላይ አንቺ ራሴ ሰርፕራይዝ አደርጋለሁ ብለሽ ይኸውልሽ ራሴ ሰርፕራይዝ ሆነሻል። እሺ ወሳብሽ ሁሉንም ይችላል። ፕሊዝ ሄዱ በእናትሽ። አሁን የመስፈን ሙድ ላይ አይደለሁም። ደግሞ ለማንጎራጎር ሙድ ያስፈልጋል እንዴ? ሌላ ጊዜ ብቻችንን ስንሆን እዘፍንልሻለሁ። አሁንም እኮ ብቻችንን ነን። እኔ ግን ከሀሳቤ ጋር ያለሁት ይህ ነገር እስካሁን አላለቀም። ጀግናው መድብል ዛሬም በድል ጎዳና እየተንደረደረ ይገኛል። እንግዲህ ካሌብ ሞሲሳንና ግብረ አበሮቹን ወደ እንጦሮጦስ ወደ ታች ለመጣል እንግዲህ የሚችለውን ያክል እያደረገ ነው የሚገኘው። ከባለፈው እንደሚታወቀው ዝናንና ግብረ አበሮቹን እንግዲህ ከብዙ በኋላ አንቀጥቅጦ አዳፍቷቸዋል። ዝናን እንግዲህ እንደሚታወቀው አስሮ አንቦራቆ መጨረሻም ላይ እንግዲህ እንጦሮጦስ ጥሎታል። በዛም አማካኝነት እንግዲህ በጣም ደስ የሚል ነገር ነው እየተካሄደ ያለው። በዛም እንግዲህ በጣም ተደስቷል ማለት ነው። ከዛም ባሻገር እንግዲህ ካሌብ ሞሲሳን ደግሞ አሁን ላይ ዝና ከጠፋ በኋላ ካሌብ ሞሲሳ እንግዲህ ወደ ቦታው ተመልሶ ወይም ደግሞ ማድረግ ያለበትን ነገር እያደረገ ነው የሚገኘው። ግን በዚህም አማካኝነት የሆነውን ነገር ለማስተካከል በሚችለው መጠን እየተደረደረ ነው የሚገኘው። ቤተሰቦቻችን እስካሁን እንግዲህ ሲያወጣ ሲያወርድ ቆይቶ አሁን ላይ በሚችለው መጠን ነገሮችን ለማስተካከል ለማሳካት እየለፋ እየተንደረደረ ነው። ቤተሰቦቼ መልካም ነገር እንደሚገጥመው ተስፋ እናደርጋለን። እስካሁን የነበረው ነገር በጣም ደስ የሚል ነው። አሁንም ደግሞ ጥሩ ነገር እንደሚገጥመው ተስፋ እናደርጋለን። አሁንም እንግዲህ ካሌብ ሞሲሳንና ግብረ አበሮቹን ካሉበት ወደ እንጦሮጦስ ለመጣል ብዙ ቻሌንጆችን እያደረገ ብዙ መንገዶች እየተጓዘ ነው የሚገኘው። ያሁኑ በተለየ መልኩ እንግዲህ ካሌብን ለማያዝ የካሌብን ቀኝ እጅ ብሎ ያስቀመጠውን ወይም ደግሞ በዝና ቦታ የተካውን ሰው እንግዲህ መድብል በራሱ ቁጥጥር ስር አድርጎታል። ምክንያቱም የሚከፈለውን ገንዘብ ሁሉ በራሱ አዘጋጅቶ እንግዲህ እየከፈለ ነው የሚገኘው። ተመክፈልም አልፎ እንግዲህ በእጁ ስር አድርጎታል። ያኛውም ልጅ እንግዲህ ምክንያቱም እሱ ከብሩ ስለሆነ ዋናው ትልቁ ነገር ብሩን ተቀብሎ እንግዲህ ለመድብል ልክክ ብሎ እየሰራ ነው። እንግዲህ ማህሌትም እየሰራች ያለችውን ነገር አምጥቶ እየነገረው ነው። ካሌብ ምን እንዳለው ፎቶውን አምጣልኝ እንዳለው እንዲሁም ደግሞ የወደፊት እቅዳቸውን አንድ በአንድ መጥቶ ነግሮታል። ከዛ ባለፈ ደግሞ እንግዲህ በዋናውና ትልቁ ነገር የማህሌት ጉዳይ ነበር። ማህሌት እንግዲህ የመጀመሪያ ታርጌቷ ወይም ደግሞ ካሌብ ሞሲሳ የሰጣ ስራዋ እንደሚታወቀው የመጀመሪያ ሴት ልጃገረዶችን በመመልመል ወደዚህ ማምጣት ሲሆን የመጀመሪያው እንግዲህ እሱ ነው ስራዋ። ስለዚህ እሷ የመጀመሪያ ተጠቃሽ አድርጋ ያቀረበቻት ልጅ ማናት? ምሳሌ፣ የብሩክ ልጅ ማለት ነው። አስባችሁታል? ምሳሌ ነው። ከነዚህ መካከል ምሳሌን እንግዲህ እንትን አድርጋ ስትጠቅስ ምሳሌንም እንግዲህ የምትችለውን ያክል አድርጋ በሷ ቁጥጥር ስር አድርጋ ዋጋ ለማስከፈል በተለይ ብሩክን ለማስለቀስ እስከ ጥግ ድረስ ሀዘኑን ለማበርታት የምትችለውን ነገር እያደረገች ነው። ከዚያ በመነሳት እንግዲህ አሁን ላይ የመጀመሪያ ያለውን ስራዋን ጀምራለች። የመጀመሪያዋን ስለዚህ ይሄንን ነገር ለመጀመሪያ ለዚህ ለልጁ ስታማክረው እሱም ደግሞ ኦኬ አልሽ እንዴ ይሄማ መልካም ብሎ ቀጥታ ይዞ ለመድብል ነው የነገረው። መድብልም በጣም ነው የተናደደው። በተለይ ደግሞ እኔና ማህሌት አብረን ይሄን ነገር ልንሰራ ነው ብሎ ባለው ሰዓት ላይ በጣም ነው የተናደደው። በጣም ስሜታዊ ሆኖ እንግዲህ እሱን ራሱ እስከማነቅ ደርሷል። ግን ምንም ያክል ቢያንቅም ቢጫጫህም ከእውነታው ስለማይሸሽ የመድብልንም ስሜታዊነቱን ተረርቶ ልጁ እንደዛ ሳይሆን ይልቁንስ እኔ እናንተ ወደ አሰብኩት ሀሳብ ተጠማራና እኔ እናንተ ሀሳባችን አንድ አድርገን ነገሩን መፋለም እንድንችል ማድረግ አለብን በማለት ነግሮታል። ከዛ እንግዲህ ማህሌት ይሄኛው ልጅ ወይም ደግሞ መድብል ዝና በዝና ግሬ ገባው ወይም ደግሞ የካሌብ ሞሲሳ ቀኝ እጅ ብሎ ያስቀመጠው ሰው ስለ መድብል የሰጠው መረጃ እሷ እንግዲህ ተቃርኗን አቅርባለች። እሱ ያለው ምንድነው መጀመሪያ መድብልን እንደዚህ ያለኝ ነው ሲለው መድብልን
መድብልም እንግዲህ ይሄ መድብል ሀሳብ ነው። ከዚህ ከከተማ ለቋል ያንተን መምጣት ሰምቶ ወደ ሰመራ ሄዷል ብለህ ኢንፎርም አድርገው ብሎ ነበር የነገረውና እሱም እንግዲህ ነግሮት ነበረ። ሲነግረውም ደግሞ ከመነገሩ የመናገሩን ሰምቶ ግን በቃ ማለት ይሄን ነገር ማድረግ እንደሌለበትና አንዳንድ ነገሮችን ኢንፎርም አድርጎ ነበረ። ሄዶ ሲነግረው የት ነው ያለው? ሰመራ። ኦኬ ሰመራ ካለ ሆነ ሰመራማ የኛ ሰዎችም እዛ ስላሉ ምንም አታስብ አትጨነቅ በማለት ነበር የነገረው። ማህሌትን ደግሞ ይሄን ነገር ሲነግራት መድብል ወደ ሰመራ እንደሄደ አንዳንድ ነገር ሲነግራት ምንድነው ያለችው? አይመስለኝም አብሬው የኖርኩት ሰው መድብል ለኔ አዲስ አይደለም። ስለዚህ ይሄ ነገር ትክክል አይመስለኝም። እንዴት እንደዚህ ሊሆን ይችላል? ከመች ጀምሮ በማለት ነው እንግዲህ ይሄን ሐሳብ የተቃረነችው። እና ዋሽቷን እያልሽ ነው እንዴ ሲላት፣ አይ ዋሽቷል እንኳን ማለት ባልችልም ግን መድብል ሰመራ ስላለው ወዳጅ ወይም ዘመድ እስከዛሬ ሲያወራ ሰምቼው አላውቅም። ሲቀጥልም ይሄን ያክል ካንተ ባይበልጥም ይሄን ያክል የሚፈራ ሰውም አይደለም። ከዛ አንፃር ነው ሄልለ የፈለኩት። ኤኒዌይ ሁሉም ነገር ምናየው ነው የሚሆነው በማለት እንግዲህ የመድብልን ፎቶ አውጥታ አሳይተዋለች። የመድብልን ፎቶ ሲያይ እንግዲህ ካሌብ ሞሳ በጣም ነው የደነገጠው። ምክንያቱም አንድ አይኑን ያጠፋውን ህይወቱን ብዙ ነገሮች ቻሌንጅ ያደረገውን በጀግንነቱ በጥንካሬው በወንድነቱ የሚያቀውን መድብልን ወይም ደግሞ የዛሬውን መድብል የትናንትናውን ዘሩባቤልን ስለሚያቀው ዘሩባቤል ብሎ ነው የደነገጠው። ስለዚህ መድብልም ደግሞ ከዚህኛው ልጅ ጋር ሆኖ የሚችለውን ስራ እየሰራ ነው። ሁላቸውም እንግዲህ ካሌብም ሆነ ማህሌትም በቅርቡ እንደዝና አንጦሮጦስ እንደማይወርዱ ምንም ጥርጥር የለው። እና ወደ ቤተሰቦቻችን በጣም ደስ የሚል ጊዜ ነበረን አስባለሁ። በቀጣይ አዲስ ቪዲዮ እንገናኝ። የሞገስና የሉላ ደስታም እጥፍ ድርብ የሌለው ሆኗል። ቀጣይ እንገናኝ። ሰላም ቆዩልኝ። ላይክ አይረሳ። እወዳችኋለሁ።